ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ይሄ መረጃ ጉልበት እንዲኖረው እንሻለን። በጋሻው ደሳለኝ ሊመለስ ነው። የጽጠት መልእክቱን ጽፏል። ይሄንን የተያዘ መረጃ አስደምጣችኋለሁ። ላይክ ማድረግ፣ ሼር ማድረግና ማዳረስ እንዳይዘነጋም። እንግዲህ የበጋሻው ደሳለኝ የመመለስ ጉዳይ ጸጸት የተሞላበት ሆኗል። አንድ መጣጥፍ ጽፏል። አንድ ግጥም ጽፎ ታከተኛ አይነት ነገር ማለት ነው። ልመለስ ነው የሚል አይነት ነገር ጽፏል። ይገርማል። በነገራችን ላይ በኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያወቅነው የሰማነው በጋሻው ደሳለኝ ያው በፕሮቴስታንት ቤት ፓስተር ሆኖ የሚያገለግል ሰው ነው። ልቡ፣ እድገቱ፣ ህይወቱ፣ ማንነቱ፣ ትናንቱ በሙሉ ያለበት ቤት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህንን ተከትሎ እንግዲህ ጸጸት ውስጣቸውን ያንገበግባቸዋል ትዝታ ሳሙኤልን ጨምሮ ማለት። ስለዚህ እነዚህን ሁለቱን አካላት የተገናኘ መረጃ ዛሬ እናስደምጣቸዋለን። እንግዲህ ይህ ሰው በጋሻው ምንድነው ያለው፣ ምንድነው የጻፈው፣ ምንድነው የተናገረው የሚለው ነገር የብዙዎቻችንን ቀልብ የሳበ ጉዳይ ሆኗል። አስደናቂ ግጥም ጽፏል። ልመለስ ነው የሚል አይነት ሐሳብ ያለው ማለት ነው። ሙሉ በስክሪን አሳያቸዋለሁ። ግጥሙ እናንተ ራሳችሁ ታነቡታላችሁ። ልባቸውን እየሸፈተ ነው። ልባቸው ለመመለስ እየዳዳ ነው። ልባቸው ለመመለስ እየተነሳሳ ነው። ሊነሳ ነው፣ ተነስቷል። እውነት ለመናገር ሊመጣ ነው የሚለውን ጉዳይ ነው በዋነኝነት እያየን የምንገኘው። ስለዚህ እሱን አስደምጣችኋለሁ። ከዛ ባሻገር ደግሞ የትዝታ ሳሙኤልን መለስ የማስደምጥ ይሆናል። ለማንኛውም የበጋሻውን ግጥም አንብበን እንመለሳለን። እንግዲህ እንደተከታተልነው ነው እንዳነበብነው ነው የመመለስ አዝማሚያዎችን እያሳየ ይገኛል። ሊመለስ ይችላል ብለን እናስባለን። በቀጣይ ትዝታ ሳሙኤል ደግሞ በተራው አዋቂ ነኝ ባዩ ማለት ነው በመዝሙረ ያሬድ ጉድ ወጥቷል። አሁን ደግሞ እሱ በተራው ያበደ ነው። በተራው እየለየለን አውቃለሁ፣ ካህን ነኝ፣ ቄስ ነኝ፣ እንደዚህ ነኝ የሚለው ግለሰብ በስተመጨረሻ ምኑ ወጣ፣ ምኑ ተጋለጠ፣ ማን አጋለጠው የሚለውን ነው ማሳያችሁ። መዝሙረ ያሬድ በደንብ አድርጎ ማንነቱን አሳይቶናል። እንካተልና እንመለሳለን። እሺ ይሄው እንደምታዩት ይሄው መዝሙር 118 ነው። እዚህ ላይ ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይሄው በወንድ አንቀጽ ወይም አንተ በሚል እነሱ ወደ ምን ቀየሩት? አንቺ ማለት ግንበኞች የናቋት ድንጋይ። ለምንድን ነው እንደዚህ የሚቸገሩት ብላችሁ ስታስቡ የመጽሐፍ ቅዱስ የተጻፈበትን አንቀጽ የመለወጥ ድፍረት ላይ ለምን ደረሱ? ለምን ፈለጉት? ይሄንን ስትሉ ለሚያመልኳት አምላክ በማርያም ስም ለምትጠራው መንፈስ የእግዚአብሔርን ቃል ለመገበር እንደሚፈልጉት ለማድረግ ትርጉም ላይ ስላልተመቻቸው ነገሮችን ሁሉ ለማርያም የመስጠት አጋንንታዊ አባዜ ስለተጠናወታቸው ግንበኞች የናቋት ብለው ይሄንን ስም ይሄንን አገላለጽ ወደ ሴት አንቀጽ የወሰዱበት ዋናው ምክንያት ከማርያም ጋር ለመስፋት። እሺ ይሄ የመጀመሪያው ውሸት ይባላል። የመጀመሪያው ትዝታው ያው የሚታወቀው ትዝታው ብዙ ጊዜ እንዳልኳችሁ ቅድም ስለማያነብ የማንበብን ፍላጎት ስለሌለው እናት ቋንቋንም ስለማይመረምር ውሸት የተናገረው ጠቅላላ ውሸት የተናገረው ባይዘው ውሸት። እውነት ግን እናት ቋንቋውን ቀይረናል እኛ አልቀየርንም። እናት ቋንቋውን አልቀየርንም። ኦኬ ይኸው መጽሐፋችን ይኸው ሰማያዊ መጽሐፋችን ለሚላል ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች፣
ታዲያ የናቋት ያልነው ለምንድን ነው? ትዝታው እንደዋሸው ውሸት ነው? እንዲያው ከማርያም ጋር ፍቅር ይዞን ማርያም ናት እያልን ነው? አይደለም፣ ይሄ ውሸት ይባላል። ኦኬ፣ ግዕዙ እንዲሁም ከሆነት እያለ አስቀምጠዋል። ኦኬ፣ ለምንድን ነው ግዕዙ ራሱ ከሆነት ብሎ የሚያስቀምጠው? ከሆነ ለምን አይለውም? ከሆነት ነው የሚለው ግዕዙ ራሱ። ኦኬ፣ በሴት አንቀጽ ነው የሚያስቀምጠው። ለምን ከተባለ የመጀመሪያው ከራሱ ከመጽሐፉ ነው። ይሁት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይልና ይህች ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት። እዚህ ጋር ታዲያ ይህች የተባለችው ማናት? በሴት አንቀጽ የተጠራችው ለድንጋዩ አይደለ እንዴ? ድንጋዩን እኮ ነው ይህች ከእግዚአብሔር ዘንድ ሆነች ለዓይናችን ደግሞ ምንድን ናት? ድንቅ ናት እየተባለች የምትነገረው ማናት? ይችን ድንጋይ እኮ ነው በሴት አንቀጽታችን እየጠራ ነው። ስለዚህ እንደ ትዝታው አባባል እዚህ ጋር የተለያየ ሀሳብ አለ ማለት ነው አይደለም። እዚህ ጋር ስለ ወንድ እዚህ ጋር ስለ ሴት እየተባለ ነው አይደለም። ችግሩ ትዝታው የናቁት የሚለውን በወንድ በቃ የጾታ ጉዳይ አድርጎታል። ኦኬ ኖ ትንቢቱ የተነገረው በመጨረሻው ለክርስቶስ ነው። እርግጥ ነው። ግንስ በእናት ቋንቋ አጻጻፍ ግን ድንጋይ የሚለው በሴት አንቀጽ ወይስ በወንድ አንቀጽ የሚጠራው? በእናት ቋንቋ አጻጻፍ ድንጋይ የሚለው በሴት አንቀጽ ወይስ በወንድ አንቀጽ ሪፈር የሚደረገው ስንል በሴት አንቀጽ። ማስረጃው የመጀመሪያው እዛው ከታች ምን ይላል? ይህች ከእግዚአብሔር ዘንድ ሆነች ለዓይናችንን ድንቅ ናት እያለ ይህች ድንጋይ የሚለውን ለዓይናችን በሴት አንቀጽ ድንቅ ናት እያለ ይጠራል። ሁለተኛው ደግሞ እናት ቋንቋ እንመልከት። እናት ቋንቋ ስንመለከት ይኸው እናት ቋንቋ ላይ ስንሄድ እንግሊዝኛ መጀመሪያ ነው the stone which the builders rejected has become the chief corner ብሎ ያስቀምጠዋል። ስቶን የሚለውን የእናት ቋንቋን እዚህ ጋር ሄዳችሁ ይሄን ስትነኩት ምን ይላል? ይሁት ኦሪጂናል ወርዱ ይሄው። ከዛ ፓርት ኦፍ ስፒች ደግሞ ምንድን ይላል? አነጋገር ስልቱ በሴት አንቀጽ ይላል። ያው የፓርት ኦፍ ስፒቹ አነጋገር ስልቱ በምንድን ይላል? አንቀጹ በሴት አንቀጽ ይላል። ያችሁት ዕብራይስጡም ራሱ ሂብሩ ራሱ በሴት አንቀጽ ነው። ይሄንን ወይም ኤበን የሚለውን ትራንስሌሽኑ ሲነበብ ኤበን፣ ፕሮናንሴሽኑ ደግሞ ኤሄበን እንላለን ማለት ነው። ሶ ኤሄበን የምትለዋ ይቺ ኤሄ የምትለዋ ድምፅ የምትለው ድምፅ ማለት ናት። ሳስቼ ሊሆን ይችላል ድምፁን ስናገር፣ ግን የስፒቹ የሚቀጸለው በሴት አንቀጽ ተደርጎ ነው የሚነገረው። ስለዚህ ቤተክርስቲያናችን ምን አደረገች? ይኸው የናቋት ብላ በሴት አንቀጽ የተጠራውን ያን ድንጋይ የሚለውን ናውን ፌሚኒን የሆኑን አስቀምጠዋል። ስለዚህ ትዝታው ውሸት ዋሸ። የመጀመሪያው ውሸት እናት ቋንቋው በወንድ አንቀጽ ነው ያስቀምጣለው፣ ውሸት። ማስኩሊን ሳይሆን ፌሚኒን ነው የመጀመሪያው ውሸት። ይህ ውሸት ደግሞ ከምን ይመጣል? አለማንበብ። ትዜ አንብብ ፕሊዝ፣ ትዜ አንብብ። እንግሊዝኛ ተማርና አንብብ። እንግሊዝኛ ካልቻልክ ትምህርት ቤት ግባ። አሜሪካ ሀገር ፍሪ እንግሊሽ ክላሶች አሉ። ጎሄድ ገብተህ ተማር። ከመቀመጫ ተነስተህ ተንቀሳቀስ ተማር። የመጀመሪያው። ሁለተኛው እዚህ ጋር በሴት አንቀጽ ሲጠራ ማርያም ናት አለ። ሌላው ደግሞ ግዙፍ ውሸት ቤተክርስቲያን የማዕዘን ራስ የተባለው ክርስቶስ ነው እንጂ ብላለች እንጂ በሴት አንቀጽ የተቀመጠው ራሱ እናት ቋንቋው ማርያምን እያለ ትዝታው ተነስና ተማር፣ ከመቀመጫ ተነስና ተማር። እኔ እጠቁምሃለሁ ነፃ እንግሊዝኛ ክላሶች አሉበት። እውነቴን ነው የምልህ። ሌላውንም ይዘህ ገደል እየገባ ነው። ይኸው ምን ይላል? ናውን ፌሚኒን ይላል። በሴት አንቀጽ የሚጠራ ነው፣ በሴት አንቀጽ የሚነበብ ነው። ምክንያቱም ይሁት ከታች ራሱ ቀጥሎ ያለውን ስታነቡት ይሁት ይኸው ናውን ፌሚኒን ይሁት። ለምሳሌ ልመለስና እሺ ይኸው 23 ላይ this is the Lord doing is marvelous in our eyes በዓይናችን ድንቅ የሆነችው ይህች ናት የሚለውን ትርጉም ማለት ነው። አያችሁት? ይሄ ቃል ይሄ ድንጋይ የሚለው ቃል በሴት አንቀጽ በሌላ ክፍሎችን ተጠርቷል። እናት ቋንቋ ለምሳሌ ልጨምር። በአንደኛ ሳሙኤል ላይ ፈርስት ይኸው አንደኛ ሳሙኤል ይኸው ፈርስት ሳሙኤል ምዕራፍ 17 ቁጥር 49 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ምን ይላል? እሺ እዩት ምን ይላል? and David put his hand into his bag and took from it a stone ይላል and struck the Philistine ይላል። ዳዊት እዚህ ላቸው ጎልያድን ለመጣል ድንጋይ ሲያነሳ ድንጋዮች አነሳ ይላል አይደል ዳዊት? ይኸው
አንደኛ ሳሙኤል ምዕራፍ 17 ቁጥር 49 አንደኛ ሳሙኤል ይሁት አንደኛ ሳሙኤል ምዕራፍ 17 ቁጥር 49 አንደኛ ሳሙኤል ምዕራፍ 17 ቁጥር 49 እንዲህ ይላል። አንደኛ ሳሙኤል ምዕራፍ 17 ቁጥር 49 ምን ይላል? ይሁት 49 ላይ ይኸው እሺ ዳዊትም እጁን ወደ ኮረጆ አገብቶ አንድ ድንጋይ ወሰደ ይላል። አያችኋት? አንድ ድንጋይ ወሰደ። ኦኬ እናት ቋንቋ ምን ይላል? ድንጋይ የሚለውን በምን ያስቀምጠዋል? ይሁት ያው ምን ይላል? እናት ቋንቋው አንቀጹ ምን ይላል? በሴት አንቀጽ ይኸው ናውኑ ፌሚኒን ይላል። ኤሄብን የሚለው ማለት ነው። ስለዚህ እናት ቋንቋው ራሱ ድንጋይ የሚለውን በሴት አንቀጽ ነው የሚጠራው እንጂ ስለ ሴት ጾታ እያወራ አይደለም። በሴት አንቀጽ ልክ ፀሐይን በሴት አንቀጽ እንደምንጠራት ማለት ነው። ኦኬ በሴት አንቀጽ አሁን እናት ቋንቋ እያልን እኮ ናችሁ። ቅድም እንደተባለው እናት ቋንቋ ስንል ራሱ እናት እያልን እኮ ነው። ለምን አባት ቋንቋ አላልንም? ለምን አባት ቋንቋ አንልም? ስለዚህ ትዝታው አንብብ ወዳጄ። ዩቲዩብ ላይ ዝም ብሎ መቀመጥ ጭንቅላትን በጣም ዜሮ እያስገባው ነው። ሶ ጎ ሄድ አንብብ፣ ተንቀሳቀስ፣ ትምህርት ቤት ሂድ። ሌሎቻችሁም እዚህ ቲክታክ ላይ ያላችሁ የትዝታውን ነገር ይዛችሁ እንትን የምትሉ ግራ የምትጋቡ ፕሮቴስታንቶች አንብቡ። አትሊስት እንዲሁም እንግሊዝኛ ማንበብ የምትችሉ ሰዎች አንብቡ። ኦኬ በቃ ዝም ብላችሁ ትዝታው ተናገረ ብላችሁ እኔ ብዙ ትዝታው የሚናገረውን ነገር እየወሰዳችሁ ካላችሁ በጣም ነው ትዋረዳላችሁ። በእውነት ትዝታው እያነበበ ስላልሆነ ማለት ነው። እና በሴት አንቀጽ የተቀመጡ ስለዚህ ቤተክርስቲያናችንም ይሄንኑ በሴት አንቀጽ አስቀምጧለች ማለት ነው። ግልጽ ነው ወገኖቼ፣ ተግባብተናል አይደለ? ላሳያችሁ አንድ ልጨምርላችሁ። ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ይኸው ትንቢተ ኢሳይያስ አዛያ ላይ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላሳያችሁ። ምዕራፍ 28 ቁጥር 16 ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ይኸው ሌክሲካን ውስጥ ነው የሚላል። ይሁት There thus says the Lord God, behold, I am laying in Zion a stone ይላል። ኦኬ ምን የሚለው ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ምን የሚለው ቃል ማለት ነው? ይሁት ይኸው ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ምን ይላል? ይኸው ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረተ ይላል። አያችሁ፣ ድንጋይን ለመሰረተ። ኦኬ ለትዝታው ድንጋይ የሚለው እንግዲህ ወንድ ነው ማለት ነው። እሺ እናት ቋንቋው ግን ይኸው ስቶን የሚለው ስታዩት ምን ይላል? አሁንም ፌሚኒን ይላል። በሴት አንቀጽ ብሎ ያስቀምጧል። ያችሁት የኛ መጽሐፍ ቅዱስ 80 ሐዲስ ብሎ ያስቀምጣል። ደግሞ ላሳያችሁ። 80 ሐዲስ ደግሞ ይኸው እዩት ምን ብሎ ያስቀምጧል? 28 16 ላይ እሺ 28 16 ስለዚህ ጌታ እግዚአብሔር እነሆ በጽዮን ድንጋይን ለመሰረተ አስቀምጣለሁ፣ ዋጋው ብዙ የሆነውን የተመረጠውን። አያችሁት? ስለዚህ አስተውሉ፣ ፌሚኒን ነው። ኦኬ ፌሚኒን ድንጋይ የምትለዋ በእናት ቋንቋ ሲቀመጥ ምን ያስቀምጣል ማለት ነው? በሴት አንቀጽ የሚጠራ ነው ማለት ነው። አይሆፕ ገብቷችሁ ብዬ አስባለሁ። እዚህ ላይ እንግዲህ ጉዱ ተጋልጧል፣ ገመናው ተጋልጧል፣ ማንነት ወጥቷል ማለት ነው። ወደ ኦርቶዶክሳውያን እንደ አይነት ኦርቶዶክስ መረጃዎችን ያቀርብኩላችሁ ይገኛለሁ። ላይክ ማድረግ፣ ሼር ማድረግ ቤተሰብ መሆናችሁ እንዳይ